አርቲስት ደሳለኝ ኃይሉ በመጨረሻ ቃሉን አከበረ። እግዝእትነ ማርያም አርጊ ጸሎትነ ዋስተሰሪያ ኃጢአትነ ወንበሩ ለግዚእነ ለዛብላነ ዘንተብስት መላለም ረሱ ተጽዋ ወለዘ ሰርዓ ለነ ሲሳይነ ዋራዘን ወለስተራክተ ሰለነ ኩሉ ኃጢአትነ ወለዘ ወሀበነ ሥጋሁ ቅዱስ ወደሙ ክቡር በመጨረሻም እግዚአብሔር የተመሰገነ ይሁንና ኮሜዲያን አሌክሶ ቆሞ ለመሄድ በቃ። የሙዚቃውን ኢንዱስትሪ አንድ ደረጃ ከፍ ያደረገው በበርካቶች ዘንድ ተቀባይነትና ተወዳጅነትን ያተረፈው ድምፃዊ ቴዲ አፍሮ ቴዎድሮስ ካሳሁን እንግዲህ በዛሬ ቀን 50ኛ ዓመቱን እያከበረ ይገኛል። መልካም ልደት ለማለት እወዳለሁ። እንግዲህ በርካቶች አድናቆታቸውን እንዲሁም ደግሞ መልካም ምኞታቸውን እየገለጹለት እንደሆነ ይታወቃል። በነገራችሁ ላይ እቺን ቪዲዮ ልጋብዛችሁና እኛም መልካም ምኞት እንመኝለታለን። የዛሬ 50 ዓመት ገደማ ከአንዲት እናት ማህፀን እያለቀሰ የወጣው ያ ህፃን ከዕለታት አንድ ቀን በሚሊዮኖች ልብ ውስጥ ፈገግታን የሚዘራ በዜማውም የህዝብን እንባ የሚያብስ የጥበብ ንጉስ ይሆናል ብሎ ማን ገመተ? ያኔ ባሻው ይደሰት ልብሽ ከቶ እንዳይከፋው እያለ የተስፋን ቃል የዘመረው በህይወት ማዕበል ለደከሙት ደግሞ አይዞህ ልቤ ብሎ የተሰበረን ልብ የጠገነው ሲያሻው ደግሞ ማር እስከ ጧፍ ብሎ አንድ ሙሉ መጽሐፍ በሙዚቃ የተረከልን ድምጽ ተወለደ። እርሱ የቃል ኪዳንና የተስፋ ድምጽ የሆነው የክብር ዶክተር ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ ነው። የካሳሁን ገርማሞ ልጅ የተወለደባት ያደገባትና ሙሉ ህይወቱን ለጥበብ የገበረባት ከተማ ድንቋ አዲስ አበባ ሆነች። ቴዲ የአዲስ አበባን ተስማሚ አየር እየተነፈሰ በጎዳናዎቿ ላይ እየተንሸራሸረ ፍቅርንና ሰብአዊነትን አጠነጠነ። ልረሳሽ አልቻልኩም ፊዮሪና እያለም ከሀገሩ ዋና ከተማ እስከ አስመራ የሚደመጥ የናፍቆት ደብዳቤ ላከ። ከልጅነቱ ጀምሮ እስከ ዛሬዋ 50ኛ ዓመቱ ድረስ ከሀገርና ከህዝቡ ስንዝር ታህል ፈቀቅ ሳይል የሙዚቃ መርከቡን በጥበብ ውቅያኖስ ላይ ያንሳፈፈ ለትውልድ የሚተርፍ ማዕድ አቀረበ። የቴዲ አፍሮ ዘፈኖች ጊዜን ተሻግረው ልብን ያነባሉ፣ ታሪክን ከትውልድ ጋር ያስታርቃሉ፣ በነገው ተስፋ ላይም ብሩህ ብርሃን ይፈነጥቃሉ። መልካም የ50ኛ ዓመት ልደት ለዘመናችን ድንቅ የጥበብ ፈርጥ ቴዲ አፍሮ። እንግዲህ የቴዲ አፍሮ አድናቂዎች የታላችሁ ኮሜንት ሴክሽን ላይ እየገባችሁ እንግዲህ ሐሳባችሁን ግለጹ፣ መልካም ምኞት ተመኙለት፣ መልካም ልደት ለማለት እወዳለሁ። ቀሪውን እድሜንም እንግዲህ ፈጣሪ ይባርክልህ ለማለት እወዳለሁ። ልጆችንም እንዲሁም ደግሞ ሚስትንም ይጠብቅልህ፣ የመልካምና የጥሩ እንዲሁም ደግሞ የደስታ ዘመን ያርግልህ ለማለት እወዳለሁ። እናንተም ኮሜንት ሴክሽን ላይ ገብታችሁ መልካም ምኞት ልትመኙለት ትችላላችሁ ብዬ ወደ እናንተ አሳለፍኩት። ወደ ሌላ ጉዳይ ስናልፍ እንግዲህ ለወላጆች አንድ መልእክት አለ። ወላጆች ይህን ነገር የግድ ልትሰሙት ይገባል። ምክንያቱም ልጆቻችሁን ላለማጣት ከፈለጋችሁ። እስቲ ለማንኛውም ቪዲዮ ልጋብዛችሁና እመለሳለሁ። ልጆቻችሁን አድኑ እባካችሁ፣ ልጆቻችሁን አድኑ። በጣም ብዙ ልጆች አሁን ላይ የቨርቹዋል ኦቲዝም ተጠቂ እየሆኑ ነው። ይሄም የሚመጣው እኛ ወላጆች ዕውቀቱ ስለሌለ ልጆቻችንን ስራ እየሰራን ነው ብለን ስልክ እንሰጣቸዋለን። በጣም ረጅም ስክሪን ታይም ይኖራቸዋል። በዛ ነው የሚመጣው፣ በተፈጥሮ አይደለም። እና አሁን ደግሞ ክረምት ነው። በጣም ብዙ ልጆች ቤት ነው የሚያሳልፉት፣ ቲቪ እያዩ ስልክ እያዩ ነው የሚያሳልፉት። ቴክኖሎጂ ሁላችንም እንጠቀማለን፣ እንዲሁም ደግሞ እንደቀላል እናየዋለን። በነገራችሁ ላይ ምን አይነት ጫና ሊፈጠር እንደሚችል በትንንሾች እንዲሁም ደግሞ በአዋቂዎችም ጭምር ላይ ምን አይነት ተጽዕኖና ከባድ የሆነ ሳይድ ኢፌክት እንዳለው ሁላችንም አላገናዘብንም። ይህን እንደ ቀልድ እንመለከተው አይገባም። እባካችሁን ወላጆች ልጆቻችሁን እንዳታጡ ይህንን መልእክት ከልብ ሆናችሁ እንድትቀበሉኝ ከዚህ ጋር በትህትና ጠይቃችኋለሁ። ወደ ሌላ ጉዳይ አልፋለሁ። እዚሁ ጋር እንዳለን እንግዲህ ወላጆችስ ታዲያ ልጆቻችሁን በምን አይነት መንገድ መልኩ ነው ማሳደግ ያለባችሁ? ሁላችሁም እንግዲህ እንደ ቁም ነገር ያላያችሁት ወይም ደግሞ ቸል ያላችሁት ወይም ደግሞ አውቃችሁ ወይም ደግሞ እያወቃችሁት እንደ ቀልድ ዝም ብላችሁ ያለፋችሁት ጉዳይ ሊኖር ይገባል። ነገር ግን ወንድማችን ግልጽና እንዲሁም ደግሞ ለትውልዱ የሚጠቅም በጎ የሆነ ምክር አስተላልፏል። እስቲ የሱን ምክር ልጋብዛችሁና እመለሳለሁ። ኢያሱ የእስራኤልን ሕዝብ ይዞ ኢያሪኮን 7 ቀን 7 ጊዜ ዞረ። ረባባዞለ እስካቤል ከተማ ሰጥቷቸዋልና ይሄ ህፃን ልጅ በዚህ ለጋ እድሜው ፊዚክስ፣ ኬሚስትሪ፣
ሳይንስ ወዘተ እየተመራመረ ማለት ነው። ነገሮችን በጊዜያቸው ውብ አድርጎ እየሰራ እንዳይሄድ በመሄድበት መንገድ እየገራ የሚመራው ወይም ወላጅ አባት የለውም። ቢኖርም እንኳን ይሄ ወላጅ አባት ለወላጅነት የሚመጥን አይደለም። ለዛ ነው እንደዚህ ጉሮሮ እስኪሰነጠቅ ድረስ ማለት ነው ያው የህፃናት ጉልበት ብዝበዛ እየደረሰበት ያለው። ኤኒዌይስ ፈጣሪ እስራኤላውያንን ባህር ከፍሎ አሻገራቸው። አንደኛ የማይመስል ነገር ቢሆንም እንኳን እና እኔ ምን አገባኝ? እኔ እስራኤላዊ አይደለሁም፣ ኢትዮጵያዊ ነኝ። እኔ ማቀው እና አፄ ቴዎድሮስ አባቶቻችን እና አፄ ዮሐንስ ሀገር ለማቆየት የከፈሏቸው ተጋድሎች እና የከፈሏቸው መስዋዕቶችን ነው ማቀው። ስለዚህ ትግልና ስለዚህ መስዋዕት በዚህ ድምጽ እየጮክ ብትነግረኝ አሜን ማለት ብቻ ሳይሆን እሸልምሃለሁ። እንደሰማችሁት ነው እንግዲህ ልጆቻችንን በምን አይነት መንገድ መልኩ እናሳድግ። አንዳንድ ጊዜ እንግዲህ ልጆቻችን ራሳቸውን ችለው ራሳቸውን ለማሳደግ እንዲሁም ደግሞ የራሳቸውን ዓለምና የራሳቸውን ሌጋሲ ለመፍጠር የሚሞክሩበትን ጥረትን በራሳችን አመለካከት በእምነትም በባህልም እንግዲህ ታስረን የልጆቻችንን እድገትን መግታት እንደሌለብን ወንድማችን ግልጽ አድርጎ ተናግሯል። እናንተስ እንግዲህ ለልጆቻችሁ ምን አይነት መንገድ እያስተማራችሁ ይገኛል? እስቲ ሐሳባችሁን ግለጹበት፣ እንወያይበታለን። የወንድማችን ሐሳብ ከተመቻችሁ ሐሳባችሁን አንድ ላይ ጨምራችሁ ግለጹበት። ካልተመቻችሁም ደግሞ ኮሜንት ሴክሽን ላይ ገብታችሁ ያልተመቻችሁን ነገርን ብትገልጹልን የበለጠ እንወያይበታለን ብዬ አስባለሁ። ወደ ሌላ ጉዳይ ስናልፍ እንግዲህ በዚህ ሳምንት ውስጥ በርካቶችን ያነጋገረው የቲክቶከሯ የዴዚ እናት እንግዲህ ህልፈትን ተከትሎ እናቷ እንግዲህ የላከችላት ደብዳቤ ወይም ደግሞ እናቷ በህይወት ብትኖር ኖሮ ለሷ ልጽፍላት የሚገባው ወይም ደግሞ ልጽፍላት የምትችለው ይህ መልእክት ነው ብሎ እንግዲህ በቲክቶክ ፕላትፎርም ላይ ሲዘዋወር ሳይው ለእናንተ አቀረብኩት። እስቲ ለማንኛውም የደብዳቤው መልእክት ልጋብዛችሁና ሐሳባችንን እንገልጽበታለን። ድረስ የልጄ ልብ ላሸፈትከው ለልጄ ባለቤት ይህ አጭር መልእክት መጨረሻ እስትንፋሴ ምሰጥ ያደራ ቃሌ ነው። ልጄ ልጅነት ይዟት እኔን እንዳስከፋችን ታውቃለህ። የእናት አንጀት ደግሞ አይጨክንም። እሷ የሚጨክን አንጀት የለኝም። ከልቤ ይቅር ካልኳት ቆይቻለሁ። አንተም ከልብህ እኔን ይቅር በለኝ። ምንም ተገና ወጣት ብትሆንም ዛሬ ትልቅ አደራ ልሰጥህ ነው። አደራዬን ተቀበል። ልጄ እዚህ ምድር ላይ ፈጣሪዋ ቀጥላ የምትደገፈው በአንተ ነው። ስለዚህ በዚህ ወቅት ከማንኛውም ጊዜ በላይ እናት ፍቅር፣ የአባት ጥላ፣ ወንድም መከታ፣ እንክብካቤ ያስፈልጋት። ስለዚህ አሌክሲ ልጄ ለዴዚ እናትም ሆነ ናፍቆት ስትሰበር በደረትህ አቅፋ አጽናናት። አባትም ሆነ እዚህ ጨካኝ ዓለም ቀፋ ጋሻ ሆነ አስጠጋ። ወንድምም ሆነ ምንም እንዳይደፍራት በኩራት ቆመ ተሟገትላት። ባልም ሆነ በንጹህና በማይለወጥ ፍቅር ከመጨረሻው ውደዳት። እኔን በድንገት ማጣቷ ፈጽሞ እንዳይሰብርብኝ አንተ ሙልነት ወደሏን ሙላላት። ደራህን እንዳትሰለቻት። ልጄ ገና ሕፃን ናት። አስተሳሰቧ በውሳኔዎቿ ላይ ልጅነት ሊታይባት ይችላል። አሁን በዚህ ወቅት ደግሞ ሰጡር በመሆኗ ስሜቷ ይበልጥ ተለዋዋጭ ይሆናል። ላሉ ልታለቅስ፣ ልታኮርፍ፣ ልትነጫነጭ ትችላለችና በትዕግስት ረማት እንጂ አትሰልቻት። ክብሯን ጠብቀህ በፍቅር ይዘህ የልጅ ልጄ በሰላም አሳድጋችሁ በዓለም ፊት እንድታኮሩ ልጄን በአደራ ሰጥቻለሁ። ደራ መሸሸጊያና ምሽጎ ናት። ዓለም በጨካኞች የተሞላ ነው። ሰዎች የሰዎችን ጉድፍና ስተት እያደኑ ድንጋይ ለመወርወር አይናቸውን አያሹምና አንተ የምንጊዜውን ጋሻዋ ሁንላት። ደራ ነገሮች ሁሌ አልጋ ባልጋ ላይሆኑ ይችላሉ። ፍቅርህ እንኳን ቢቀንስ የኔ እናቷን አደራ እንኳን አስበህ ጠብቃት፣ እንከባከባት፣ ትለያት። ምርቃቴና ፍቅሬ ጊዜ ከእናንተ ጋር ይሁን። ልጄን አደራ ሰጥቻለሁ። የኔ ውብ እኔ እናትሽ ሙሉ በሙሉ ይቅር ብዬሻለሁ። እኔ ትንሿ እንዳት ልትሆኝልኝ ነው። ልጅነት ካባሽን አውልቀሽ እናትነት ክብርሽን ለመልበስ ተዘጋጅ። መቤቴ የጭንቅ አማላጇ እናት ትሁንሽ። በምጥሽ ጊዜ ቆምልሽ፣ በዘርፋፋ ቀሚሷ ትሸፍንሽ። በልጅሽ ሁሌ ተደሰች። የኔ ትንሽ የዋውብ ደራ ልጅነት የለምሽ። አንቺ ነገ ለልጅሽ መጠጊያና ጋሻ ነሽ። ስለዚህ የኔን ሞትና የሰዎችን ነቀፋ በትዕግስት ተቋቁመሽ ብርታት ቁሚልኝ። አምላክ ይጠብቅሽ። ምርቃቴ ሁሉ ጊዜ ካንቺ ጋር ነው። ደግሞ በሶሻል ሚዲያ ላይ ለሚወቅሷት ሰዎች ይህን መልእክቴን አድርስልኝ። እናንተ ዛሬ በልጄ መከራ ላይ የምትሳለቁ ቀድሞ ስተቷን እያነሳችሁ ቁስሏ ላይ እንጨት የምትሰዱ እናቷ እኮ ይቅር ካልኳት ቆየሁ ስለኔ ተቆረቆራችሁ መስላችሁ ልታጠፏት ልትሰብሯት የምትሞክሩት በምን መብታችሁ ነው? ይህንን አሳፋሪ ድርጊታችሁን አቆሙ። ድጋሚ አትግደሉኝ። እኔን እናቷን አታ በተጎዳችሁ ላይ ሌላ ጉዳት
አትጨምሩባት። ልጄ እኮ ልጅ ናት። ትችሉ እናት ሆኗት፣ እህት ሆኗት፣ ወንድም አባት ሆኗት ተንከባከቡልኝ። እሷ ደስታ ነፍሴን ታሳርፋታለች። ልጄን አደራ ሰጥቻችኋለሁ። ዴዚና አሌክስ መርቃችሁ ትዳራችሁ ፈጣሪ በበረከት ይሙላ። ፍቅር በሰላም ኑሩልኝ። ቤታችሁ በልጆች ይባረክ። ክፉ አይንካችሁ። ፍቅራችሁ የሶሻል ሚዲያ ዓለምና የሰው ምላስ እንዳያፈርሰው አምላክ ከክፉ ሁሉ ነገር ይጠብቃችሁ። ታችሁን ይባርከው። ይቅር ብያችኋል። በደስታ ኑሩልኝ ተወዳጆች። ምን የዴዚን እናት መልእክት በምናቤ ያስቀመጥኩት አይደለም። እኔም እናት ነኝ። አንድ ልጅ ናት ያለችኝ። ዴዚ እናትን የመጨረሻ ቃል የምትይው ነገር ካለ ብትባል እንኳን የምትለው ነገር ይሄ ብቻ ይመስለኛል። አሌክስም የእናቷን አደራ ተቀብሎ ከመጨረሻው አደራውን እንዲወጣ ብዬ ነው። የእናት ሞት ለማንም ይቆረቆራል፣ ጸጸት ይሰብራል። ከሀዘኗ በላይ እናንተም አትጨመሩባት፣ አትስበሯት። እግዚአብሔር በቃ ተው በእናታችሁ። ጠንካራ እንድትሆን ከጎኗ መሆናችን እንግለጽላት። እግዚአብሔር ያበርታሽ። አንተም ጠንካራ ሆነ እሷ በሰላም የሚያርፈው የልጇ ደስታ ነውና አደራዋን ለመወጣት ያብቃ። ሆነ ለመናገር እናትየው በህይወት ብትኖር ኖሮ ከዚህ የተለየ ወይም ደግሞ ከዚህ ልዩ የሆነ ወጣ ያለ ነገር ምንም እንደማጽፍላት ተስፋ አድርጋለሁ። ምክንያቱም እንግዲህ ቃል በቃል እህታችን ተናግሯለች። እንግዲህ ልጆችና በወላጆች መካከል ያለ ግጭት ምንጊዜም ቢሆን በከፍተኛ ሁኔታ ወይም ደግሞ ስር ሰዶ ጠንክሮ በዚህ ደረጃ መስፋት የለበትም። ልጆችን ቢያጠፉ ወላጆችን ቢያጠፉ እርስ በርስ በመነጋገር ወላጆችም ደግሞ ልጆቻቸውን በመገሰጽ ለልጆቻቸው የሚጠቅመው ነገር እንግዲህ በማድረግ ልጆችም ደግሞ የወላጆችን ሐሳብና አስተያየትን እንዲሁም ደግሞ የወላጆቻቸውን ትዕዛዝና ፍቃድን መከተል እንዳለባቸው ሁላችንም ልናስተውሉ የሚገባ ነው ብዬ አስባለሁ። እናንተስ እስቲ ምን ትሉታላችሁ? ይህን ጉዳይ ሐሳባችሁን ስጡበት። በነገራችሁ ላይ እዚሁ ጋር እንዳለን እንግዲህ በንቁ ፖድካስት ላይ ቀርባ የህይወት ታሪኳን እንዲሁም ደግሞ ከወላጅ እናቷ ጋር ያሳለፈችው መከራ አስተላልፋ የነበረችው እህታችን በመጨረሻ እንግዲህ አርቲስት ደሳለኝ ኃይሉ ካጠገቧ ቆሞ ከጎኗ ሆኖ የገባውን ቃልን እንግዲህ አክብሮ ደስ በሚል ሁኔታ የምስራች ወደኛ አምጥተዋል። እስቲ ለማንኛውም ቪዲዮን እየጋበዝኳችሁ ሐሳባችንን እንገልጽበታለን። እግዝእትነ ማርያም አርጌ ጸሎትነ ዋስተሰሪያ ኃጢአትነ ገድወን በመለግዚነ ለዛብላነ ዘንተ ብስተ መላለም ረሱ ዘንተ ጽዋ ወለዘ ሰርዓ ለነ ሲሳይነ ዋራዘን ለስራክተ ሰለነ ኩሉ ኃጢአትነ ወለዘ ወሀበነ ሥጋሁ ቅዱስ ወደሙ ክቡር ወለዘ አብጽሐነ እጅግ በጣም ደስ ይላል። እንግዲህ በመጨረሻም የራሷ የሆነ ጸጉር ቤት ተከፍቶላት ደስ በሚል ሁኔታ እንግዲህ ይሄንን ምስራች ላዘኑ ወይም ደግሞ ታሪኳን ሰምተው ላዘኑላት ለረዷት እንዲሁም ደግሞ ሐሳባቸውንም ለማጽናናት የሞከሩ ወዳጆቿ እንዳለ ይሄን ምስራች አድርሳለች። እጅግ በጣም ደስ ይላል። ፈጣሪ እንግዲህ ብርታቱን ይስጥሽ፣ ከዚህ የተሻለ ደረጃ ደርሰሽ ከአንቺ አልፎም ደግሞ እንዳንቺ በመከራ በስቃይ ውስጥ ያለፉትንም ለመርዳት ያብቃሽ ለማለት እወዳለሁ። እስቲ እናንተ መልካም ምኞት ተመኙላት። ወደ ሌላ ጉዳይ ስናልፍ ደግሞ በአዲስ አበባ የሚኖሩ ተከራዮች ከባድ የሆነ ችግር ውስጥ እንደገቡ እንዲሁም ደግሞ ከባድ የሆነ ማማረር ውስጥ እንዳሉ እህታችን ተናግራለች። እስቲ ለማንኛውም ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። የሚከራይ ቤት ፈልጌ ዞሬ አጣሁ። የሚጠራው አንድ ክፍል ቤት የደሞዜን 2 ምናምን እጥፍ ነው። የደሞዜን እጥፍ ከተማ እንኳን አይደለም አፍኔ እንደ አንድ ክፍል ቤት እንደዚህ አንድ ክፍል ቤት በመቤቴ ሳምንቱ ሙሉ ዞርክ የምር በጣም ነው የደከመኝ። በጣም እንደምን ያለቀ ማንም ሰው እኔ ራሱ ሲያጠፋ ከዚህ በኋላ አልወቅስም።
ሆነን ለመናገር የነዋሪዎቹ ወይም ደግሞ የህዝቡ የገቢ ምንጭ ሳይጨምር ነገር ግን ኑሮ እየጨመረ ያለበት ሁኔታ እንደሆነ ሁላችንም የምናስተውለው ጉዳይ ይመስለኛል። በዚህ የተነሳ እንግዲህ ተከራዮች ከፍተኛ የሆነ የዋጋ ጭማሪ እየደረሰባቸው እንደሆነ እንዲሁም ደግሞ በአዲስ መልክም ደግሞ ቤት ለመከራየትም የሚያስብ ቤትም ለመቀየር የሚያስብ ካለ ምንም አይነት ዝቅተኛ የሆነ የቤት ኪራይ እንደሌለ እህታችን ተናግራለች። እጅግ በጣም ከባድ ነው። በነገራችን ላይ የሚመለከተው አካል በዚህ ጉዳይ ላይ የሆነ ውሳኔ ቢያስተላልፍ ወይም ደግሞ የተሻሻለ ነገር ቢያመጣ ቤት ላይ የላቸውም የሆነ አማራጭ ነገር ቢመጣላቸው ብዬ ሐሳብ መስጠት ፈልጋለሁ። ምክንያቱም አብዛኛው ሰው እንግዲህ ተከራይ ነው፣ እያማረረ መኖር የለበትም። እንግዲህ ከባድ የሆነ የኑሮ ውድነትም እየተስተዋለ ይገኛል እንግዲህ በሀገራችን ላይ። ስለዚህ የሚመለከተው አካል የሆነ መፍትሄ ቢያበጅለት ብዬ ሐሳብ መስጠት ፈልጋለሁ። እስቲ ተከራይ የሆናችሁ ያልሆናችሁ ብቻ ግን በእህታችን ሐሳብ ላይ ሐሳብ ያላችሁ ደግሞ ብገልጹበት የበለጠ እንወያይበታለን እንማማርበታለን ብዬ አስባለሁ። ወደ ሌላ ጉዳይ እናልፋለን። በታዲያስ አዲስ እንግዲህ በርካቶች ለሁለት ከፍሎ ያከራከረ አንድ ጉዳይ አለ። እስቲ ለማንኛውም ቪዲዮ ልጋብዛችሁና ሐሳባችንን እንገልጽበታለን። ታክሲ የህዝብ ትራንስፖርት ታክሲ መመላለሻ እኔ የምሄድበት ማትሽ እሱን እየተጠቀሙ አይፎን 17 የሚይዙ ሰዎች የ200 ምናምን ሺህ ብር ወይም 300 ምናምን ሺህ ብር የሚያወጣ የእጅ ስልክ የሚይዙ ሰዎች ትክክለኛ ኢንቨስትመንትን መርጠዋል ብዬ እሳቀቃለሁ ለነሱ ራሱ። እንዴት 200 ምናምን ሺህ ብር ስልክ ትይዛለህ ታክሲ ተጠቃሚ ሆነ? አሃ ካየለውማ መኪና አንዳንድ መኪና ሳይኖርክ መኪና የሚባለው ቤዚክ ነገር ጋር ሳትደርስ ይሄ እንደዚህ አይነት ለግዠሪ ስልክ ምን ያስይዛል? ለምን ምን ችግር አለው? ለግዠሪ ስልክ መያዝ ሲጠፋብክስ እንዴት አይጠፋ አይጠፋም። የሰው ነፍስ አይደለም ስልክ ይሰበራል አይደለም መጥፋት የሆነ ነገር ከኪስ ወድቆ ይሰበራል። እሱማ መኪናው ቢሆን ማለት ነው ያንን ስልክ ባይኖርም መያዙ ያክል ችግር የለውም። መያዙ አሁን ለምን ታክሲ ውስጥ አይፎን 70 ያዘ? ታክሲ ውስጥ ለምን ያዘ ሳይሆን የኢኮኖሚ ስታተሱ እዛ ጋር ሆኖ የስልክ ስታተሱ ወይም ሌላ ቦርሳ ለምሳሌ 300 ሺህ ብር 200 ሺህ ብር ቦርሳ ኦሪጂናል ቦርሳ ታይዞ ታክሲ ውስጥ የሚገቡ ሰዎችን አያለው። ስማርት ኢንቨስትመንት ነው ወይ? አንደ የሰው ይለያል። በእኔ እምነት ምንም ያን ያክል ብዙ ችግር አንለስ ሰውየው ኮምፎርቱ ካልተ እኔ አሁን እኔን ፐርሰናሊ የምጠይቂኝ ከሆነ በየትኛውም የትራንስፖርት አማራጭ ሂድ ብትይኝ ኮምፎርቴ ካልተነሳ በሰር ችግር የለብኝም። ምንም ችግር የለብኝም። እኔ ዋና መድረስ ነው። አው ግን አሁን ይልሽ መድረሴ ሆኖ ግን አሁን ለምሳሌ ሰው በቃ ተጭኖኝ ነው የምልሽ። በቃ ውጪ አስወጥቶኝ እኔ እንደዚህ ይዞኝ በፌስታል እንደሚመስል ጥቅጥቅ ብለን አየር ከራሳችን ነው ውጪ ተንፍሰን ነው እንደዛ አሁን ለኔ ከብደኛ እንደዛ መሄድ። ግን በየትኛውም የትራንስፖርት አማራጭ በሄድ ያም ሰው እንደዛ አስቦ ሊሆን ይችላል። ሆነን ለመናገር የእህታችን ሐሳብ እኔ በበኩሌ እደግፋለሁ። አንዳንድ ጊዜ የኑሮ ደረጃችን የሚመጥኑ ነገሮችን ብንጠቀም ጥሩ ነው ብዬ አስባለሁ። የ200 ምናምን ሺህ ብር ስልክ ወይም ደግሞ የ200 ምናምን ሺህ ብር ቦርሳም ሊሆን ይችላል ልብስም ሊሆን ይችላል ለብሶ በታክሲ ውስጥ ከመገኘት ይልቅ እንግዲህ መጀመሪያ የቱ መቅደም አለበት የሚለውን ነገርን ብናስብበት ብዬ ሐሳቤን ለመግለጽ ወዳለሁ። እናንተ እስቲ ከወንድማችን ሐሳብ ጋር ናችሁ ወይስ ከእህታችን ሐሳብ ጋር ናችሁ? በርካቶች እንግዲህ በዚህ ጉዳይ ላይ ለሁለት ሆነው እየተሟገቱበት ይገኛሉ። እስቲ እናንተም ሐሳባችሁን ግለጹበትና የበለጠ እንወያይበታለን። እንግዲህ ወደ ሌላ ጉዳይ እናልፋለን። አርቲስት ናታይን እንግዲህ በተመለከተ የተለያዩ መረጃዎች እየወጡ ይገኛሉ። እውነት ለመናገር አርቲስት ናታይ ምን ሆኖ ነው የሚያስብል አንድ ጉዳይ መጥቷል። እስቲ ለማንኛውም የወንድማችን ቪዲዮ ልጋብዛችሁና ሐሳባችንን እንገልጽበታለን። አላማቸው ምንድነው? እነሱ ፊልሙን ቀርጸው ኤዲት አድርገው ጨርሰው አስመርቀው እኔ እስከዛ ጀብጻይ እንዲጠፋ ሊያሳስሩኝ ነው አላማቸው። ይሄ እግዚአብሔር አልፈቀደም፣ አልሆነላቸውም። ምክንያቱም እኔ እውነት ስላለኝ ማለት ነው። መቅረጽ ጀመርኩኝ። መቅረጽ ስጀምር ደግሞ ሁለት ማላቃቸው ሰዎች መጡ። ማላቃቸው ሲቪል ነን ምናምን ብለው ወሰዱኝ ደግሞ። ከዛ ወሰዱኝና ደግነቱን መሰለ እነሱ ትልቅ ሰው አይደለም የሚገዛው ባይዘው ትልቅ የህግ አካል ባንሳ በገንዘብ ይገዛል ብዬ ማላምንም ስላልደረሰብኝ ነው ማለት ፖሊስ ነው 500 ብር 600 ብር 1000 ብር ስትሰጠው መጥቶ ይወስዳል። እዛ ኬዝን ስታስረዳ ስለ ምግባር የጎደላቸው ካልሆኑ በስተቀር ፖሊስም ዝም ብሎ አንስቶ መጥቶ ሰርቪስ አርካው ወስዳም። እዛ ግን ለዋናው ሰው ኬዝን ስታስረዳው ግን ለምንድን ነው ይዛችሁት የምትመጡት ነው የሚለው። ሁለተኛው ክስ በተመሳሳይ ሁኔታ ይዘው የሚሄዱ ክስ ተመሰረተ። ምን አርጎት ነው ይሄ ልጅ እንዲህ ነው ብዬ ቃሌን ስሰጥ መብቱ እኮ ነው። በሌላ ሲጀምር ፍትሐብሔር ነው ክርክሩ። ምንድነው የምትሉት አለ ማለት ነው። በሁለተኛም ወደ ቤት የተሸኘ
ከዛ ፊልሜን ቀርጬ ጨረስኩኝ። ኤዲቲንግ ላይ ደረስኩኝ። የዛን ጊዜ ወንድሜ በጣም በጠና ታመመ። ኤዲቲንግ ላይ እንዳለ ነው ሆስፒታል ነበርኩኝ። አረፈ ማለት ነው። ኤዲቲንግ መሆኑንም ላይ ወሬ ይሰማሉ። ለቅሶ ላይ መሆኔን አወቁ ማለት ነው። በዛ ነው በጣም የሚያስጠላ የሚደብር ህሊና ቢስ የሆነ በጣም አረመኔ ስራ የሰሩት ማለት ነው። ወንድሜ አርፎ ከቀብር ተመልሰን ቁጭ ባልኩበት ተመሳሳይ ፖሊሶች መጡ። ፖሊሶቹም ያዩታል። በነገራችን ላይ የቀብሩ ቀን እሺ፣ ፖሊሶቹም ያዩታል። ምን ያስቸኩላል? እንደዚህ ስለሚፈልገው ነው እኔን ማሸማቀቅ እንደሚችል ሊያሳየኝ ነው። ገብቷል? ስለሚፈልገው ይሄ ነው ባህሪው፣ ጭካኔው ይሄ ነው። ሰው አይደለም። ይደርስ ነበር ብዬ ነው 4-5 ቀን ቢያልፍ ይደርስ ነበር። እሱ ዴንቶ አይደለም። ገብቷል? አሁን ያወጡት ገንዘብ ሊቀልጥባቸው ነው። የኔ ወንድም ሞት ግን ምንም አይደለም ለነሱ። እነሱ ወይ ያወጡት ገንዘብ ነው ያሳሰባቸው እንጂ የሰው ሀዘን እንትን አላላቸው። እስካሁን በጣም የሚደብረኝ ነገር ማለት ነው ፖሊሶቹ ሲመጡ ከቀብር ላይ የተመለሰች እናት የመጀመሪያ ልጇ ናት ነግሬያለሁ ባለፈው። ፍለፊቷ ሁለተኛ ልጇ ደግሞ በፖሊስ ሲወሰድባት ምንድነው የምትሆነው? ጭራሽ እኛ ግራ ገብቶን በጣም የምትወደው ልጅ ነው ያጣችው። ለማጽናናት እየጣርን ባለንበት ሁኔታ ህዝቡ ሁሉ እዛ ለቅሶ ላይ ያለ ሰው ሁሉ የሷን ሁኔታ ለማረጋጋት እየሞከረ አንተ በፖሊስ በማይሆን በተራ ጉዳይ ደግሞ ክሱ እኮ ቢያምር ጥሩ ክሱ እንኳን አያምርም እኮ ስም እንዳለው ሰው ስሜን አጠፋ ስንት ዓመት የገነባውትን ስም ስንት ዓመት የገነባውን ስም የሚለፈው ለማጭበርበር ለሌብነት የታደለኮ በእውቅናው እርዳታ ይረዳል፣ በእውቅናው ህፃናቶች ያሳድጋል፣ በእውቅናው አረጋውያንን ሲረዳ መቄዶንያን ሲረዳ ሲለምን ነው የምታየው። የታደለ አዋቂና ታዋቂ አይደል? እሱ በእውቅናው ለመዝረፍ በእውቅናው ሰው ለማሸቃቀቅ ሰው ለማሸማቀቅ በእውቅናው ኃጢአት ለመስራት ነው የሚጠቀምበት፣ ለሌብነት ነው ለማጭበርበር ነው የሚጠቀምበት። የሚያናድረኝ ነገር በዛ ሁኔታ ውስጥ እያለቀሰች ስትሄድ ፖሊሶቹ እዛ ይደውሉለታል። ለማን? ለሱ ይዟቸው መሄድ ከብዶ እነሱም አላወቁም ሀዘን ላይ መሆኔን አላወቁም። በኤክሲኪዩቲቭ መኪና ነው የመጡት። የትኛው ፖሊስ ነው ኤክሲኪዩቲቭ መኪና ያለው? ያው በግል ተልከው እንደሆነ ያስታውቃል። እሺ በኤክሲኪዩቲቭ መኪና ነው የመጡት። ሰው ሊበላቸው ደረሰ። ፖሊሶቹ በር ላይ ከብዳል ቀብር ላይ ተመልሶ ሙሉ ነው ሰው ሊበላቸው ደረሰ። ደወሉለት። እንደዚህ ነው ሲል ሲያወራ ቆይ ልደውልለት ብሎ ሲያወራ ሰማዋል። ከዛ ፖሊሶቹ ሊተቀየሩ ምን ገንዘብ ይጨምርላችሁ የተባሉ ነው የመሰለኝ። በወቅቱ በጣም ውስጥ ነበርኩኝ። ከዛ ገፈታትረው አስገቡኝ። ሲያስገቡኝ እዛ መኪና ነበረ ለለቅሶ የመጣ ተከታትለው ከቀብር የመጡት ሰዎች በመኪና ያላቸው እንዳለ ተከታትለው ወደ ፖሊስ ጣቢያ መሄድ ጀመረ። በዛ በመኪና ውስጥ ለማንዴላ ደውዬ ነግሬዋለሁ፣ ለሙሉዓለም ጌታቸው ደውዬ ነግሬዋለሁ። እንዲህ ያረገ ነው እንዲያሸማቅሏቸው። እንዲህ ያረገ ነው ተውበሉት ይደርሳል። ቀደም ያልከኝ ማለት ነው ተውበሉት ይደርሳል። እያለቀሰች ነው እናቴ፣ ገብቷል? ያለቀሰች ነው የመረራት። ተውበሉት ይደርሳል፣ ደውሉለት እያልኩ እየተናገርኩ ነው። ያውቃሉ፣ አንድ ቀን ሊያወሩት ይችላል። ለብዙ ሰዎች ተናግረናል። ፖሊስ ጣቢያ ሄድኩኝ። ፖሊስ ጣቢያ ሲሄድ ፖሊስ ጣቢያ ለቅሶ ቤት የነበረው ሰው ሁሉ እዛ ሞላ። ኢንስፔክተሩ ደነገጠ። ምንድነው ብሎ እዛው ፊት ለፊቴ እኔ ባይዘይ እቺን ቃል ባልሰማ ደስ ይለኝ ነበር። ፊት ለፊቴ ላውድ አድርጎ ደወለለት። ትመጣለህ? ከለቅሶ ቤት ነው ዘነው የመጣን። እኛ በልማዳችን ከእስር ቤት አጅበን ለቅሶ እናስቀብራለን እንጂ ከለቅሶ ቤት ወደ ፖሊስ ጣቢያ ይዘና አንመጣም። ስርዓት አይደለም ይሄ። አሁን መተህ በ30 ደቂቃ ውስጥ አናግረው ወደ ቃልን ሰጥተህ ወደ ለቅሶ ቤት እንሸኘዋለን ሲለው ህግ አይደል እንደያዘው ያ ያልኩ የሚተማመንበት አንድ ጠበቃ አለው። ዳኛ በጥፊ በመጣ ነፃ ያወጣኛል የሚለው ማለት ነው። ህግ አይደል እንደያዘው ጠበቃዬን አማክሬ እኔ ላውድ ባያረገው ደስ ይለኝ ነው። ጠበቃዬን ላማክር፣ ለማንኛውም እንዳይግ ህግ ነው። ጠበቃዬን ላማክር ብሎ ጆሮ ላይ ዘጋው። እሺ ከዛ አስመልሶ ደወለ? አልደወለም። በጣም እግዚአብሔር ይስጠው ኢንስፔክተሩ በጣም ነው የተናደደው። ሁለተኛ እንዳጠሩት ስንፈልገው ነው የምንጠራው። ከለቅሶ ቤት እያልኩት እንደዚህ ይላል እንዴ? ቃልን ሰጥና ቶሎ ውጣ ነው ያለኝ። እግዚአብሔር ይስጠው።
አየህ ሰው እንዲህ ቢከፋብህም የሚረዳ ሰው ደግሞ አለ። ቃሌን ተቀብለው ተመሳሳይ ሄድኩኝ ማለት ነው። በቃ በጣም ነው የደበረኝ የዛን ጊዜ ከፋኝ። እሷ ብታረገው ምንም አይመስለኝም። ለምን እሷ አታውቅኝ አላውቃት በምንም አንተዋወቅም። እኔ በዚህ ኬዝ ነው በፎቶ እንኳን ያየዋት እንጂ በአካልም አላውቃት። ገብቷል። ግን አብረ 10 ምናምን ዓመት የሰራክ አብረ አንድ ቤት የኖርክ ሰው ወንድም ሲሞት ለቅሶ መድረስ ሲኖርበት ወደ እስር ቤት ያሳስራል። እንደዚህ አይነት ባለጌ እንደዚህ አይነት ህሊና ቢስነት አይደለ? ይሄ ሁሉ ለገንዘብ ነው። ለምን እንደሆነ ግራ በሚገባው ሁኔታ ማለት በቃ ገንዘብ ከምንም በላይ ነው ለሱ። ደግሞ ገንዘቡንም አላገኘውም ባይዘይ አያገኘው እንደተንከራተተ ነው የሚኖር። ምክንያቱም እናት እኮ ነው የ70 ዓመት አሮጊት እያስለቀስክ በምትሄደው ጉዞ ይቀናኛል ብሎ ማሰብ ራሱ ይሄ የዋህነት ይሄ ክፋት ነው። እንግዲህ እንደሰማችሁት ነው። እውነት ለመናገር ወንድማችን ይህን ሐሳብ ከገለጸ በኋላ በርካቶች እየተቀባበሉት ሐሳባቸውን ሲሰጡበት ነበረ። እኛም እስቲ ለመወያየት ያህል ይጠቅማል ብዬ ወደ እናንተ አመጣሁላችሁ። በነገራችሁ ላይ ይህ መረጃ ከተለቀቀ በኋላ እንግዲህ በርካቶች ሲጠብቁት የነበረው የአርቲስት ናታዬ ምላሽ፣ አርቲስት ናታዬ ምን ይላል በዚህ ጉዳይ የሚል ሐሳብ ነበራቸው፣ ወይም ደግሞ ትኩረት የሳበ ጉዳይ ነበረ። ነገር ግን እስካሁን ድረስ ምንም አይነት ምላሽ አልሰጠበትም። ከዚህ በፊትም በነገራችሁ ላይ በእንደዚህ አይነት ጉዳይ ጭምጭምታ ወይም ደግሞ ትንሽ መረጃዎች እየወጡ በርካቶች ትችታቸውን ወይም ደግሞ ሐሳባቸውን እየሰጡበት የነበረ ጉዳይ ነው። ለማንኛውም እስቲ በዚህ ጉዳይ ላይ እናንተ ምን ትላላችሁ? እውነት አርቲስት ናታዬ ጌታሁን እንግዲህ በዚህ ጉዳይ ላይ ይህን ድርጊትን ፈጽሟል? እስቲ ይሄ ጉዳይ እንደቀልድ አይታይም። በነገራችሁ ላይ በህግም ደረጃ ሊያዝ የሚገባ ጉዳይ ይመስለኛል። ምክንያቱም ወንድማችን እንኳን የተናገረው ነገር እውነት ከሆነ በማስረጃ ተደግፎ በህግ ተጠያቂነት ውስጥ ሊያስገባው የሚችል ነው አርቲስቱ። እንዲሁም ደግሞ ይህ ጉዳይ ውሸትም ሊሆን ይችላልና ስም ማጥፋት ተብሎ ሊመጣበት ስለሚችል ይህ ጉዳይ በህግ ደረጃ ሊያዝ የሚገባ ነው ብዬ ሐሳቤን ስትፈልጋለሁ። ለማንኛውም አዲስ ነገር ካለ የማሳውቃችሁ ይሆናል። የሚገርምሽ ሜዳሊያዬን ለስላሴ ነው የሰጣሁትኝ። ተስለሽ ነበር ሄድሽው? ቴዲ ነው የተሳለው፣ እኔ አይደለሁም። ነሐስ ካመጣች ብሎ ነው የተሳለው እና መሲ አለኝ ነሐስ ካመጣሽ ለስላሴ ነው የምንሰጠው ሲል እንዴ ምን ይቃዣል አልኩኝ። ስለሽ እኔ መሳተፍን የማያቅ ተወዳድሬ ሜዳሊያ ገባለሁ ብለሽ እንትን አትይም። ከዛን ማጣራው ላይ በጣም የዓለም ሪከርድ ከሰበረች ከኤልቫን አቢይ ለገሰ ጋር ነበረ የደረሰኝ ውድድሩና ማጣሪያውን በርቀት ሳሸንፍ በቃ አይኖች ሁሉ ወደኔ መጡ። እኔም ደግሞ በጣም ሞራል ተሰማኝ። እንዴ በቃ እችላለሁ፣ ማድረግ እችላለሁ፣ አሁን ሬዲ ነኝ ብዬ በቃ በደንብ ተዘጋጀው። ፋይናሉም ላይ የእግዚአብሔር ፈቃድ ነው እንጂ በጣም ከባድ ነበር ውድድሩን። እንደው አንዴ ተመልሰሽ ብታዩ እንኳን የ5000 ሯጭ በዛ ጊዜ በእኛ እድሜ የ1500 ሯጭ እንኳን ያን ፔስ መሄድ አይችልምና በጣም በኃይለኛ ፔስ ነበር የሚሄደው። ያንን ሁሉ ፔስ ተቋቁሜ ነው የሄድኩት እና ለራሴ አንዳንድ ጊዜ ይገርመኛል እንዴት ይሄንን ፔስ ችዬ ሄድኩኝ ላለሁኝ። እና ያው ውድድሩን መጨረሻ ላይ በተለይ መጨረሻውን ዙር አረሰው ማለት ላሸንፍ ነው አልኩኝ። እኔና ኬንያ ነበርን የቀረነው እና ወደ ኋላም ገልመጥ ስል ሰው የለም እና ልጅቷንም ደግሞ አውቃታለሁ በጣም ዙር እንጂ ስፒድ እንደሌላት። እነ ዶክተር ወልደ መስቀል ሲጮሁ ይሰማኛል እና ልወጣ እየመሰላቸው በጣም ኃይለኛ ጩኸት ይሰማኝ ነበርና ልክ 250 ሜትር ሲቀር በቃ አመለጥኩኝ። የመጨረሻው 100 ሜትር ግን ማራቶን ብሮጥ እንኳን እንደዚህ አይርቀኝም። በቃ አልረሳውም። በቃው ስጨርስም በቃ እኔ እንዴት ነው ምን ብዬ ልንገርሽ፣ ከጨለማ ወደ ብርሃን እንደው ቃሉ እንኳን አይገልጸውም። በቃ የነበረው ነገር ለኔ አትሌት መሰረት ደፋር እንግዲህ በኦሊምፒክ ላይ ያሸነፈችው ሜዳሊያ የቴዲ አፍሮ ስለት ስላለ ብቻ ለቤተ ክርስቲያን ስለታረጋ ገቢ አድርጋለች። እጅግ በጣም ደስ የሚል ትትና ነው። እንዲሁም ደግሞ እጅግ በጣም ደስ የሚል ቅርበትና ሀገራዊነትን የሚያሳይ ይመስለኛል። በነገራችን ላይ ድምጻዊ ቴዲ አፍሮ በዛሬ ቀን 50ኛ ዓመቱን በመያዙ እንግዲህ በርካቶች በደስታ ሀሳባቸውን እየገለጹ ይገኛሉ። በርካታ ሙዚቃዎች ለወዳጆቹ ለአድናቂዎቹ እንዲሁም ደግሞ ለመላው ኢትዮጵያን ያደረሰ ሲሆን አሁንም ከዚህ በኋላ በርካታ ስራዎችን እንደሚያደርሰን ከዚህ ጋር ተስፋ አድርጋለሁ። ሁላችሁም እየገባችሁ እንኳን ተወለድክልን፣ እንኳን ለዚህ ለ50ኛ ዓመት በሰላም አደረሰ፣ ቀሪውን ዘመንም እንግዲህ ፈጣሪ የባርክልኝ ያላችሁ ኮሜንት ሴክሽን ላይ በገልጹ ብዬ ወደ እናንተ አስተላለፍኩት። ለዛሬ ይዤላችሁ የመጣኋቸው መረጃዎች እኚህ ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ ውዶቼ፣ እወዳችኋለሁ።